እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ እምቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም፣ ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳቤ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም፣ የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው። ያ ግን የሰላማዊነቱን ትርጉም አይቀይረው። ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው። ከኛ ትርጉም አኳያ አቶ ልደቱ ምን ቢሆን ጥሩ ነው? እኔ ይሄንን እንትኑን ይገባኛል። አሁን ባልከው ነው የምረዳው። ግን የህዝባዊ አመፅ እንቅስቃሴ ነው መሆን ያለበት። ህዝብ የታጠቀ አይደለም፣ በመሳሪያ ኃይል አይደለም። ህዝባዊ አመፅ ፖለቲካዊ ነው ትግሉ ገጽታ። ይሄ በአመፅ መልክ የሚንቀሳቀስ እና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ ከተነሳ እኔ የምመስማማ ብዙ ጊዜ አንተ ከምታነሳው በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ፣ የራሱን ስራ ይሰራል። ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን። ሰላማዊ የሚለው ሞር ኦፍ በውጤቱ የምናገኘው እንትን ነው እንጂ ሰላም ሲል ከኛ ሀገር ሁኔታ ምን ማለት ነው? አንቆስኔ ማስረዳት ኃላፊነት እኮ የኛ ነው አቶ ገዱ። እኛ ማስረዳት አለብን እንጂ እየፈለግን ያለነውን እንዲሆን የምንፈልገው ነገር አመጽ ነው፣ ህዝባዊ እምቢተኝነት ነው። ይሄንን ቦልድ አድርገን ለምን እንትን አንለውም ነው። ሰላማዊ ማለት እየተናገርኩ እኮ ነው። አሁን የምትለው ቃል እኮ ህዝባዊ እምቢተኝነት እያልኩ እየተናገርኩት እኮ ነው። ብዙ ጊዜ ሰላም ስትለው እንትኑ ያተረጓጎም ልዩነት ነው፣ በኮንቴንት ደረጃ ልዩነት ስለሌለ ለምን መሰለህ ይሄን ማነሳበት ምክንያት አለኝ። ህዝባዊ ሰላማዊ ህዝባዊ እምቢተኝነትን ህገወጥ እንቅስቃሴ አድርጎ መንግስት መፈረጅ ይፈልጋል። እዛ ወጥመድ ውስጥ መውደቅ የለብንም። ሰላማዊ ህዝባዊ እምቢተኝነት መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው እና ደግሞ ሰዎች የማይሞቱበት እንቅስቃሴ ማለት አይደለም። ስለዚህ መንግስት እምቢተኝነት ስለተባለ አመፅ ስለተባለ በህገወጥነት ሊፈርጀው አይችልም። እና እነሱ እንዲህ አይነት ፕሮፓጋንዳ ሲያራምዱ እኛ የጎሉን እንጨት እየነቀልን መንፏቀቅ የለብንም። ለህብረተሰቡ በደንብ ያሳሰቡን ጽንሰ ሐሳቡ ምን ማለት እንደሆነ ማስረዳት ነው የሚጠበቅብን እንጂ መሰረታዊ ዓለም አቀፍ ተቀባይነት ያለውን ትርጉም መቀየር የለብንም ማለት ነው። እሺ ወደ ይልቃል ልሻገር። ይሄኛው የመጨረሻ ራውንዳችን ነው። እዚህኛው ላይ ሁላችሁም እስካሁን ድረስ የተነጋገርናቸውን ነገሮች በሚጠቀልል መልኩ ግን አንድ ማንሳት የምፈልገው ነገር አለ። እስካሁን ስንነጋገር እንግዲህ በጽንሰ ሐሳቡ ላይ፣ በፎከሱ ላይ፣ በስልት ላይ፣ በትግል ስልቶች ትርጓሜ ላይ፣ በቃላት አጠቃቀም ላይ፣ በተጠያቂነትና መሰል ጉዳዮች ላይ በትርክት ዙሪያ ተነጋግረናል። ብዙ ጉዳዮችን አንስተናል። በዚህ በጣም ደስ ይለኛል። ግን ጥሪ ስናደርግ ልሂቁን እንዳወራን ሁሉ ዜጎች አሉ በየቦታቸው በየግለሰብነታቸው ያሉ አገዛዙ እስካሁን እያካሄዳቸው ያላቸውን ጦርነቶች እንዳይቀጥል፣ የሚያካሄዳቸውን እልቂቶች እንዳይቀጥል፣ ከዚህ በኋላ አዲስ ጦርነት እንዳይጀምር በየግለሰቡ መደረግ የሚችሉ ትንንሽ ግን ሲጠራቀሙ በጣም ውጤታማ ሊሆኑ የሚችሉ ተግባራት የሉም ወይ? እና እነዛ የሚፈለጉት አደረጃጀቶች እየተሰራባቸው እንደሆኑ እኔም በተወሰነ ደረጃ የማውቃቸው ነገሮች አሉ፣ በሀገር ውስጥም ሆነ በውጭ ማለት ነው።
ግን ዜጎችስ እንደው የፖለቲካ ኃይሉ እስኪተባበር ብቻ ዝም ብለው መጠበቅ አለባቸው ወይ? ወደ እነሱስ በየግለሰብነታቸው በቤተሰብ ወይም በሌሎች አነስ ባሉ አደረጃጀቶች ሊያረጉ የሚችሏቸው አገዛዝን ግን በድምር ውጤትነት ሊያዳክሙ የሚችሉ የበለጠ ለሚካሄደው ትግል ቨልነራብል የሚያደርጉት ተግባራት የሉም ወይ? እሱንም ብታነሱ ደስ ይለኛልና ይህንን ውይይት ስናጠቃልል ዜጎች እና ልሂቃን እንዲያተኩሩባቸው የምትፈልጓቸውን ነገሮች በማንሳት ላይ እንድታተኩሩ ነው። ይልቃል ቀጥል። እነዚህ ቀደም ሲል ያነሳኋቸውን ነጥቦች በተመለከተ ያለህን አስተያየት። እውነት ነው እንግዲህ እንዳልከው ነው። አሁን እኛ ሀገር ብዙ ነገሮች ጓደኞች ያሏቸውን ሀሳቦች እስማማባቸዋለሁ። በአንድ ወይም በሌላ መንገድ ያገላለጽ ጉዳይ ካልሆነ ብዙዎቹ በመንፈስ ደረጃ በአስተሳሰብ እስማማባቸው ናቸው እና የትግሉንም ደረጃ የገመገሙበትን ነገር ስለ መንግስትም ሲነሳ አንድ ነገር የአብይን ጉዳይ እንዲነሳ ካደረገብን ከአብይ ባሳ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ ያመጣብን የስነ ልቦና ችግር ነው። መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳን ሰው እየጎዳንም እንዲጠቀም ወይ የደም መፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው። ስለዚህ ይሄ በአንዳንድ መልኩ አንተ እንዳልከው ደግሞ አብዮት የሚያስፈልጋቸውና መነቃነቅ የሚያስፈልጋቸው ሪስክ መውሰድ የሚያስፈልጋቸው ነገሮች እንዳሉ መገንዘብ ያስፈልጋልና የአብይ ባህሪ አቶ ገዱ መጨረሻ ላይ እንደገለጸው እኛ ምንድነው ከኖርማል አማካኝ የማገናዘብ ሁኔታ ውስጥ ሁሉ ይወጣና ማንም ሰው ሊገባው የማይችል ሰው በርህራሄ ምንድነው በጭካኔ ግድያን አትዩ አትስሙ የሚል መንግስቱ ነው ያገሩ ዜጎች ሲሞቱ ካለ ይሄ ሰው የኑሮ ምን ያረግልኛል ሳይሆን ይሄ ሰውዬ በመኖሩ ያ ጭካኔ እየተፈጸመብኝ ነው ብሎ ማመን አለበት ሰው ማለት ነውና በምንም አይነት የአብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል። በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም። የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው። እኔን እንደው ሃይፐርቦሊ አይደለም እንደው በጣም ሃይፐርቦሊክ አነጋገር አይደለም። እንዴት አንተ ሰው እየተላለቀ ያገር መሪ ሆነ ቅድም አቶ ገዱ እንዳለው ባፈታቱ ላይ በምክንያቱ ልትረዳ ትችላለህ እንጂ በሆነው ነገር ላይ ዝነልቦና ሳይተ አንዲት 5 ደቂቃ መግለጫ መስጠት ስለሌላ ሀገር እኮ ይናገራል። ደግሞ ስለሌላ ሀገር ይናገራል። ስለሆነ ቦታ ሳተነሳ ቢባል ወይም ደግሞ መሬት መንቀጥቀጥ ሌላ ሀገር ከሆነ ይናገራል በፌስቡክ ገጽ እና ይሄ ዜጎቹን እንደዳ ነው የሚያያቸው የሚለው አስተሳሰብ እኮ ይሄ እንትን እኮ ነው በቃ በማረጋገጫ የተረጋገጠ ነገር ነውና ይሄንን ሰውዬ ከላያችን ላይ በየትኛው መንገድ መሄዱ ችግርን በግማሽ መቀነስ ነው። እንደው ልደቱን በጨዋነት እንደው ምናልባት እድል እናገኛለን ሳይሆን በጣም ትልቅ ግማሽ ረፍት ነው። በጣም ተቀብያለሁ ፍለጋና ያንን መገንዘብ ያስፈልጋል። ሌላው ደግሞ በዚህ በትግል ሂደት ውስጥ አሁን የምንገኝበት ዘመን በተለያየ ሚዲያ ምን ገልጫዋለሁ ትግል ወቅትና ዘመኑን ይዋጅ ይሆናል። በዋር ኦፍ አትሬሽን የተደረገ ትግል አለ፣ በታንክና በአውሮፕላን ዘመን የተደረገ አለ፣ አሁን በሳይበርና በተለያየ ሙቭመንት የተቀላቀለበት ዘመን አለ በቴክኖሎጂው ዘመንና አሁን በሚደረግ ትግል ውስጥ በሁሉም መንገድ የሚደረግ እንቅስቃሴ ተደምሮ ትንሹ አጥባንጥ ሁሉ ወንዝና ጅራት እየፈጠረች ወደ አንድ ሀይቅነት የመፍጠር ትግል እንጂ በአንድ ቡድን በአንድ የፖለቲካ ኃይል ብቻ ተጀምሮ የሚያልቅ ትግል የምንወጣው አይደለም። አሁን ከዶክተር ጌታቸው ከፕሮፌሰር ጌታቸው ቅድም መስማማው ቀድመ ፖለቲካ ላይ ነው ያለነው። አሁን እኮ ገና በቃ እንደ ሰው እስቲ እንኑር መጀመሪያ ስርዓት የሚባለውን ነገር መጀመሪያ እንናፍቅ እስቲ ከዛ በኋላ እኮ ነው የመንግስቱ አደረጃጀት አይነት የፖለቲካው አይነት ያገሩ ታሪክና ምን የምንጣላባቸው ምንስማማባቸው የሚለው ሌላ ነገር ነው። አሁን ሁሉም ከሁሉም ጋር አውዳሚ በሆነ ስርዓት ውስጥ ነው የምንገኘው ያለና ከዚህ ለመውጣት የሚደረግ ትግል ደግሞ የግለሰብንም የቡድኖችንም ያጠቃላይ የሀገርንም የሁሉንም ሰው አስተዋጽኦ በሚጠይቅ የትግል ምዕራፍ ውስጥ ነው የምንገኘው። ከቅድመ ፖለቲካ ወደ ፖለቲካ ገና ለመሄድ ነው የምናደርገው ትግል። ያ ከሆነ ደግሞ ያንዳንዷ በዲፕሎማሲ የምትደረግ በህዝብን ቢተኝነት የሚደረግ በጠመንጃ የሚደረግ ዛሬ እኛ የምንለፈልፈውን እዚህ ነገር እኮ
አሁን ደግሞ ሄደው እኛ እንዲህ ስንል እስር ቤት እንዳያስገቡት እንጂ ዶክተር ደሳለኝ ፓርላማ ውስጥ በመሆኑ ያንን ነገር ኢትዮጵያ ህዝብ በሙሉ በሚያየው በተለያየ መንገድ እኛ በተለያየ ዩቲዩብ ቻናል የምናረጋትን ነገር በዛ መድረክ ሲደረግ የሚያቀለውን ስራ ተመልከቱት ማለት ነው። የሚያመጣውን ነገር የተለያየ ህዝብን ታች ድረስ በመድረስ ረገድ ስለዚህ ፓርላማ ውስጥ ያለም ሰው የራሱን አስተዋጽኦ ለዚህ ትግል እንዳለው ጤነኛ አእምሮ ያለውና እውነት የሚያስብ ሰው ካለ እያንዳንዱ ሲቪል ሰርቪስ ወታደር ውስጥ ያለ ደህንነት ውስጥ ያለ በየትኛው መንገድ መረጃ የሚሰጥ ሰው ውጭ ያለ የቴክኖሎጂ ችሎታ ያለውና ይሄ ሁሉ ነገር ተደምሮ ገና ወደ ፖለቲካ ስርዓት ለመግባት የሚደረግ ትግል የሁሉና ትግል ያለው እንደው ወደ ክሊሼነት እየሄደብን አስቸገረኝ እንዳገርም እንደተለያየ ህዝብም በዛ ደረጃ ያለን ስለሆነ የቡድን ሻሞ ስርዓት ላይ ገና ለመግባት አልደረስንም። እዛ ስንደርስ ደግሞ መብታችንም ነው። የተለያየ ፍላጎት የተለያየ ዝንባሌ ያለው ሰው በዛ ውስጥ እየተሳተፈ በዛ ጨዋታ ውስጥ ይሄዳል። አሁን ግን እዛ ለመድረስ የሚደረግ ትግል የስልት ምርጫ የማይጠይቅ የግለሰብም የቡድንም ሳይሆን የሁሉም የጋራ አስተዋጽኦ የሚጠይቅ የትግል ምዕራፍ ላይ እንገኛለን ብዬ ነው ማስበው። በተረፈ ስለ ትግሉ ደረጃና ስላሉት አደረጃጀቶች ድክመትና ጥንካሬ ጓደኞች የተናገሩትን መስማማው ይሆናል። መድገም አያስፈልገኝም። ቴዲ ጊዜ ላለመለስ እሺ በጣም አመሰግናለሁኝ። አቶ ገዱን እዚህ ጋር እናስገባውና ጌታቸውና ልደት ወደ እናንተ መጣለው። አቶ ገዱ እንዲሁ ቀደም ሲል ያነሳነውን በተመለከተ የሚቀነብቡ ሐሳቦችን ልታነሳልን ትችላለህ? ዜጎች ማድረግ የሚችሏቸውን ነገሮች በተመለከተም ሆነ ሌላ የመጠቅለያ ሪኮሜንዴሽንስ ካሉ ወይም ጥቆማዎች ካሉም ማንሳት ትችላለህ። ከዛ እናሰናብታለን። እንግዲህ ዜጎችን በተመለከተ ይሄን አገዛዝ በጊዜ ለማሰናበት የመጀመሪያው ጉዳይ እየተጠቀመ ያለው እድሜውን ለማራዘም የደሃ ልጅ ነው። በገፍ ወጣቶችን እየጋፈፈ እያሰለጠነ ጦር ሜዳ ውስጥ በመክተት ምንም አይነት ሳይኮሎጂካል አታችመንት በሞታቸው በስቃያቸው በመቁሰላቸው ምንም አይነት ስሜት የማይሰጠው አገዛዝ ስለሆነ በመጀመሪያ ደረጃ ወጣቶቹ ራሳቸው እንቢ ማለት አለባቸው። በሁለተኛ ደረጃ ቤተሰቦች እናት ዞሮ ለሷ ልጇ ነው፣ ለአገዛዙ ምንም ነው፣ እቃ ነው። ለሷ ግን የህይወቷ ክፋይ ልጇን ይሄ ሰወላ አገዛዝ ወስዶ ለጥፋት እንዳይማግደው መከላከል አለባት፣ መቃወም አለባቸው። እናቶች፣ አባቶች፣ ቤተሰቦች በጠቅላላ አንደኛው ይሄ አገዛዝ ኢትዮጵያ በጣም የተተረፈረፈው ወጣት ኃይል መኖሯል ኢኮኖሚ ለመገንባት ለውጥ ለማምጣት ተምሮ ቴክኖሎጂን ለማስፋፋት ሳይሆን ለጦርነት ስለሆነ የሚመኘው ሌሎችን ለማስፈራራት አነስተኛ ቁጥር አላቸው ብሎ የሚያስባቸው ለመድፍ አይነት ስለሆነ በጥቅሉ ወጣቱን የሚመኘው ለሞት ነው እና ቤተሰብ ከዚህ አኳያ ይሄ የት እንደወደቀ የማይታወቅ እስካሁን ከትግራይ ጦርነት ጀምሮ ባለው ሁኔታ እልፍ አላፍ ምናልባት 100,000 በመቶ ሺዎች የሚቆጠሩ ወጣቶች የት እንደወደቁ አይታወቅም። ስለማለቃቸው፣ ስለመጥፋታቸው፣ ስለሞታቸው አገዛዙ ምንም ደንታ የለው። ነገር ግን ቤተሰብ ተጎጂ ነው። ሚስት አለች። አሁን ሚሊሻ ሆኖ እንገፍ የሚለው ከአገዛዙ ጋር ተሰልፎ ምንም በማይመለከተው ጉዳይ ይሄንን የራሱን ልጆች፣ የራሱን ወንድሞች፣ የራሱን እህቶች ራሱን ለመጉዳት አገዛዙ ጋር መሰለፍ የጥፋት መንገድ መሆኑ ብቻ ሳይሆን የሆነ ለጥፋቱ ማመክንዮ ለማምጣት በጣም አስቸጋሪ የሆነ ነገር ስለሆነ መቃወም አለበት ባይ ቤተሰብ መቃወም አለበት። ህፃናት ለዚህ ትልቅ ሚና አለ። አገዛዙ ራቁቱን መቅረት አለበት። የሚያሰማራው ለጥፋት የሚያሰማራው ኃይል መኖር የለም። የአካባቢ ሽማግሌዎች በከተማ በገጠር የሚኖሩ ወገኖቻችን ማንኛውም ከዚህ አገዛዝ ጋር የሚተባበር ኃይል
ኢትዮጵያን እንደ ሀገር እንዳትቀጥል የሚያደርግ ወደ ጥፋት ወደ ገደል ይዞ የሚገባው እንቅስቃሴውን አቅሙን የበለጠ የማጠናከር ስለሆነ አገርን ከማጥፋት አገዛዙ አገርን ለማጥፋት የሚያደርገው እንቅስቃሴ አለመተባበር በመከላከያ ሰራዊት ያለው አሁን እየገባቸው በመከላከያ ሰራዊት ውስጥ ምንድነው እየተፈጠረ ያለው? መቼ ነው ጦርነትን የምናየው? መቼ ነው ልብሳችንን የምንቀይረው? አሁን ብዙ ሰው የአብይ ሰራዊት እያለ ህብረተሰቡን ፊት የነሳው ነው። ባዛዦቹ በቁንትና ይባል ባሊህ የሚለው ፈቃጅ የሌለው ኃይል ነው መከላከያ ሰራዊት ውስጥ የተሰለፈው። ከዚያ አኳያ ራሱን በራሱ ለማዳን ለማያምንበት ለማይመለከተው ጦርነት ነው እያሰለፈ እያዋጋው ያለ በራሱ ህዝብ ላይ። አሁን እኔ እዚህ የሰሞኑን ለሐሰብ ምናምን የሚባለው ዘመቻ ዋነኛው ሌጂቲሜት ድጋፍ ቅቡልነትን የጠፋውን ቅቡልነት በተወሰነ ደረጃ የኢትዮጵያ ህዝብ ስለ አባይ ስለ ቀይ ባህር ስለ አሰብ ሲነገር ይነሳሳል የሚል የቆየ ስሜት ይዞ በዚህ አማካይነት ኃይል አሰባስቦ ነገር ግን ይሄ ኃይል ወደዛ ለመዝመት አይመስለኝም። እኔ ቅድሚያ የሚያደርገው አሁን ለስልጣኔ ተቀናቃኝ ናቸው ብሎ የሚያስባቸው ኃይሎች ከሞላ ጎደል ትግራይና አማራ ያሉት ኃይሎች ፕራይመሪ በቅድሚያ የሚያያቸው ናቸው። እነሱን ለማጥፋት ነው። በመቀጠል ደግሞ በኦሮሞም በሌሎችም አካባቢ ያሉት አገር ውስጥ ለስልጣኑ ጠንቅ ናቸው ብሎ የሚያስባቸውን ኃይሎች ለማጥፋት ነው የሚዘምትበት። ያ ማለት በህዝብ ላይ መዝመት ነው። ስለዚህ የኢትዮጵያ ህዝብ በራሱ ላይ የሚደረገውን ዘመቻ መቃወም መቻል አለበት ብዬ አምናለሁ። ሊቃኑም በጠቅላላ የሁሉም ማህበረሰብ ሊቃን ከዚህ አኳያ ይህንን የአማራ ሊቃን፣ የአማራ ሚሊሻ፣ የአማራ ወጣት ከዚህ አገዛዝ ጋር ተሰልፎ አማራን የሚጨፈጭፍበትን ሁኔታ አሁን ደግሞ በትግራይ ደግሞ ሌላ እንደዛው ትግራይን የሚወጋ ሌላ ካገዛዙ ጎን የሚሰለፍ ኃይል ለመፍጠር ጥረት እየተደረገ በኦሮሚያ ተመሳሳይ ሁኔታ እርስ በርሱ ነው ህዝቡን እንትርያለ ሊቃኑ ይሄንን እንኳን ፖለቲካችን ይሄንን እንኳን ንቃት ፈጥሮ ህዝቡ ከትክክለኛ ለራሱ ሲል መቆም ካለበት ሐሳብ ጎን እንዲቆም ለማድረግ የተሰራ ስራ የለምና ሊቃንም በዚህ ረገድ አገዛዙ የሚተማመንበትን መሳሪያውን መንጠቅ ያስፈልጋል። አንደኛው ሐሳብ ነው። በሐሳብ ተነጥቋል። ሌጂቲሜሲው ወድቋል። ሁለተኛ አሁን በጉልበት እየጋፈፈ በህዝብ ላይ የሚያዘምተው ሰራዊት ነው። ለዚህ ወጣቱ እንዳይሰለፍ ማድረግ ትልቅ ስራ መሰራት አለበት። እናቶች ትልቁ ሚና ሊጫወቱ ይችላሉ። ቤተሰቦች፣ የተለያዩ የወጣት አደረጃጀቶች፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች ብዙ ነገር መስራት ይችላሉና ይሄንን ካደረግ ያገዛዙን እድሜ በአጭር ጊዜ ማሳጠር ይቻላል። ከሁሉም በላይ ደግሞ መጪው ጊዜ ተስፋ ያለው እንዲሆን ሁሉም በባለቤትነት መሰለፍ አለበት የሚል እምነት አለ። ለሆኑ አካላት መተው የለበት። ፖለቲካ ፓርቲዎች፣ የተለያዩ ግሩፖች የመተባበር መንፈስ ሁኔታው በፈቀደላቸው ልክ ለመተባበር ጥረት ማድረግ አለባቸው የሚል አመለካከት አለኝ። በእኔ በኩል የሆነው ላስተላልፍ የምፈልገው በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክትን ስላሻገርክ በዚሁ እናሰናብታለን። ወደፊትም እንዲህ ያሉ ውይይቶች ሲኖሩ እንደምትገኝ አምናለሁ አውቃለሁም። ለአሁን ለዛሬ መልካም ፈቃደ ግን በጣም አድርጌ አመሰግናለሁ። ጌታቸው እሺ፣ ጌታቸው እዚሁ ላይ ነው እያጠቃለልን ስላለ በጥቆማዎች አንተ ቅድም አጠቃላይ የህብረተሰቡን ችግር በተመለከተ ማህበራዊ ፖለቲካዊ ባህሉንም የፖለቲካውንም ባህሪ የልሂቁንም ሁኔታ በተመለከተ አንስተሃልና እሱንም የተመለከተ በዛሬ ቤታችን እንደ መጨረሻ መልእክት እንዲወሰዱ የምትሻቸውን ነገሮች ማስተላለፍ ትችላለህ። አንድ ሁለተኛ ደግሞ በየግለሰቡ አገዛዝን ላለመተባበር መደረግ ስለሚችሉ በአንድ ግለሰብ ወይም በዝቅተኛ መሰባሰቦች በመደረግ የሚችሉ ሲደመሩ አገዛዝን የሚያዳክሙ እርምጃዎችስ መወሰድ አይችሉም ወይ? ሰው ዝም ብሎ የሆነ ኃይል እስኪመጣለት ድረስ እየጠበቀ በተለይ አዲስ አበባ ያለው ኢሊት እና ህብረተሰብ እየመጡ ነው እያሉ ጎዳና ላይ መጨፈር ብቻ ነው ወይ ለነፃነቱ ሊከፍል የሚፈቅደው ዋጋ ከተባለ ማለት ነው። እና የመሳሰሉ ጥያቄዎች ስለሚነሱ እሱንም አብረህ አድረስ ማድረግ ትችላለህ። ቀጥል። በነገራችን ላይ ወደ እሱ ከመሄዴ በፊት
በውይይታችን መካከል ዛሬ ደጋግመን ያነሳ ነው አብይ አህመድ ዲፖፑሌሽንን እንደ አንድ ምንድን ነው ግብ እንደሚመለከተው አንስተናል። ይህንን እንደው በጣም ብታሰራጩት የምወደው መልእክት ነው፣ በየፕላትፎርሙ በተለያዩ መንገዶች ማለት ነው። እና እኔ ይሄ የአደባባይ ምስጢርም ነው። ራሱም አብይ አህመድ በግልጽ በፓርላማም ተናግሮታል። ከኒውዮርከር ጋር በነበረው ቃለ ምልልስም ላይ ያነሳው ነገር ነው። 1 ሚሊዮን ምንድን ነው ብዙ ወጣት አለን፣ ከዛ ውስጥ አብዛኛው ድሃ ነው። ጦርነት እናሰልፈው ብንል ልናሰልፈው እንችላለን ብሎ ዜጎችን እንደ ካነን ፎደር እንደሚመለከት ተናግሯል። አንድ በኒውዮርከር ላይ ደግሞ የኢትዮጵያውያን እኮ ወላጆች ለልጆቻቸው ምንም ግድ የላቸውም እና ጦርነቶቻችሁን አውትሶርስ ብታደርጉልን እኛ ልንዋጋቸው እንችላለን ብሎ መናገሩ ይታወቃል። ግን አሁን ቀጥሎ ማነሳው ነገር ምንድን ነው? በ2021 ቀዳሚ ወራት አብይ አህመድ ራሱ እንደ ነገ ሊካሄድ እንደ ዛሬ በተገኘበት ሰርግ ላይ ወደ 6-7 የሚሆኑ ግለሰቦች አብዛኛዎቹ የአሁንና የቀድሞ ባለስልጣናት በተገኙበት ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ብሎ ስለመናገሩ በተጨባጭ አውቃለሁ። ልድገመው ይሄንን ነገር። በ2021 ቀዳሚ ወራት ጦርነት እየተካሄደ በነበረበት ወቅት የዛ ሰርግ ያካሄድ የነበረውን ልጁን ይድር የነበረውን ባለስልጣንም ስም መጥቀስ እችላለሁ አስፈላጊ ሆኖ ከተገኘ። ግን እንደ ነገ በሚካሄድ ሰርግ እንደ ዛሬ ተገኝቶ ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ስካም ነው ብሎ እንደተናገረ በተጨባጭ አውቃለሁ። ይሄንን ግን እዛ ቦታ ላይ ስለተናገረው ነው እንጂ በአደባባይ በልዩ ልዩ ጊዜ የተናገረው ነገር ነው። ኢንክሉዲንግ አሁን በፓርላማ ላይ በነበረው ውይይት ጭምር በየዕለቱ አንዳንድ ኤርትራ እንወልዳለን ሲል ምን ማለቱ እንደሆነ ይታወቃልና ነው። ስለዚህ ዲፖፑሌሽን የአብይ አህመድ አንድ ግብ ነው። ለዚህ ነው ብዙ ዛሬ የተነሱት ነጥቦች በትክክል እንደጠቆሙት በኢትዮጵያ ውስጥ በአሁኑ ወቅት ስልጣን ይዞ ያለውን ግለሰብ ምንነት በትክክል ካፕቸር አድርገነዋል ወይ? አብይ አህመድ የሚባልን አንድ ማኒያክ በአገሩ ውስጥ እያደረሰ ያለውን አደጋ በቅጡ ተረድተናል ወይ የሚለው ኢሹ ፐርቲነንት የሚሆነው በዚህ ምክንያት ነው እና በተደጋጋሚ ስለተነሳ እሱን እንደ ማሟያ ነጥብ ለማንሳት ፈልጌ ነው። ጌታቸው ቀጥል የመጠቅለያ ሀሳቦችን። መልካም። እኔ ያው ብዙ ማድረግ ይቻላል ብዬ ነው የማምነው። በህዝብ ደረጃ አንዱ በቀላሉ ለማስቀመጥ አገዛዙ የሚፈልገውን የሚታትርለትን ነገር በዛ በተቃራኒ በመቆም ለምሳሌ አንዱ ትረስት እንዳይኖር ነው እያደረገ ያለው፣ በዛም ነው የቀጠለው እና ትረስት የሚፈጥሩ ነገሮች ማድረግ ይችላል ሰው ውስጥም ውጭም ያለ። ይህንን በጣም ተጨባጭ ለማድረግ ጦርነት ይፈልጋል አገዛዙ። ጸረ ጦርነት፣ ጸረ አገዛዝ እና ለሰላም ለተጠያቂነት የሚሰራ አካባቢን የሚሻገር ሃይማኖትን፣ ብሔርን፣ ርዕዮትን የሚሻገር ስብስብ መፍጠር ይቻላል ብዬ አምናለሁ። ምክንያቱም ካልተሰባሰበ ካልተደራጀ እንደሚታወቀው ያው ብዙ ልትሆን ትችላለህ፣ ሚሊዮኖች ልትሆን ትችላለህ። ግን ጥቂቶች ከተደራጁ እነሱ የሚፈልጉት ነገር ነው የሚሆነው እና ህዝብ መደራጀት ይችላል፣ ገንዘብን መደራጀት ይችላል። ግን የተደራጀ ገንዘብ የተደራጀ ጉልበት አብይ ለጻድቃን አለኝ ያለው አንድ ጊዜ ከጦርነቱ በፊት ጉልበትና ገንዘብ የማያንበረክከው የለም አለኝ ብሎ ነበረ እና ጉልበትም ገንዘብም ግን የሚያንበረክክህ ያልተደራጀ ከሆንክ ነው እና አሁን እየነጠለ ያው የሚከፋፍለው የተደራጀ አካልን ያው የተለያየ ነገር በመፍጠር መከፋፈል ስለሆነ ያንን የሚቃረን መሰባሰብ ያስፈልጋል ብዬ አምናለሁ። እዛ ላይ አሁን በጣም ተከታታይ ሰላማዊ ሰልፍ፣ ተከታታይ የሆነ የሚዲያ ዘመቻ በጣም በቃ ፋታ የማይሰጥ ቢደረግ እዚህ እንኳን በአብሮነትና በሪዮት ተደርጎ የነበረው ከዛ በኋላም የተወሰነ ነገሮች የተደረጉት እንዴት ወዲያው ሪአክት እንዳደረገ አገዛዙ ይታወቃል። እና ይሄ አይነት ስብስብ ተፈጥሮ ግን በጣም ተከታታይ የማያባራ ዘመቻ ቢደረግ
ብዬ አምናለሁ። አንድ ሁለተኛ ወንጀልን በተመለከተ የትም በማንም ይፈጸም ያንተ ብሔር ያንተ ሃይማኖት ያንተ ሀገር ሰው ስለሆነ ወንጀል ከመሆን ያው የሚቀይረው ነገር የለም እና ካስተሳሰብ ጀምሮ ማንኛውም የትም በማንኛውም አካል ይፈጸም ወንጀል ፈጻሚዎቹን በብሔር ስም በሃይማኖት ስም በሀገር በአካባቢ ስም ዲፌንድ ወይም ከቨር ለማድረግ ሳይሆን ለማጋለጥ ብንሄድ ይህ አገዛዝ ለም መሬት ያጣል ብዬ አምናለሁ። አንድ ምሳሌ ለማድረግ የአይሁዶች አሁን በፍልስጤም የሚፈጸመውን ጄኖሳይድ በተመለከተ በጣም ገራሚ ነገሮች አሉ። ብዙ መማር ያለብን እንደሚታወቀው በመንግስት እና በኤሊቱ በተለያየ መልኩ የሚደገፍ መሆኑን ነው የምናውቀው። ግን በጣም እዛ አይሁዶች ሆነው ይህን የሚቃወሙ በግል ሳይሆን ተደራጅተው የሚቃወሙ ብዙ ድርጅቶች አሉ፣ አሜሪካ ውስጥም ከአሜሪካ ውጭም። አንዱ ለምሳሌ ጁስ ቮይስ ፎር ፒስ የሚባል የፍልስጤም ጉዳይ የፍልስጤም ነፃነት ጉዳይ የአይሁዶች ጉዳይ ነው ብሎ እንደመፈክር ይዞ ተደራጅቶ በአሜሪካ በካናዳ በአውሮፓ እና በኦንላይን የሚንቀሳቀስ ግሩፕ ነው። ኢፍ ኖት ናው የሚባል ሌላ ዩኤስ ውስጥ የሚንቀሳቀስ አለ። ይሄ ደግሞ የአሜሪካ ድጋፍ ለአይሁድ በተለይ ለኦኩፔሽኑን ሰፖርት ማድረግ የለባትም ብሎ የሚታትር የሚሰራ በዩኤስ ፖለቲካል እና ፋይናንሻል ሰፖርት የሚቃወም ድርጅት ነው። ሌሎች አሉ ራባይስ ፎር ሂውማን ራይትስ ተብለው ደግሞ እነዚህ የአይሁድ መምህራን ተደራጅተው እነሱም ዌብሳይት ከፍተው የዌስት ባንክ ጉዳይ ቫዮለንሱ ፎርስ ዲስፕሌስመንት የሚቃወሙ አሉ እና አሁን በዚህ ሃይማኖት ብሔር ተሻጋሪ ስንል ለምሳሌ ትግራይ ውስጥ ሆኖ አንድ ተሰባስበው ተደራጅተው ማለት ነው አማራ ውስጥ የሚደረገው ጦርነት በፍጹም ሊቀጥል አይገባም፣ አማራ ህዝብ ላይ የሚደረገው ጭፍጨፋ የሚል መኖር አለበት። አማራ ክልል ውስጥ ሆኖ ትግራይ ጄኖሳይድ ውስጥ የትግራይ ጦርነት ውስጥ የተደረገው አሁንም እየተደረገ ያለው የቀጠለው ነገር መቃወም ይህን ተደራጅቶ ማለት ነው። ይሄ እያደረገ ኦሮሚያ ውስጥ የሚደረገውም ላይ አማራ ውስጥ እንዲህ ቢደረግ ይሄ አገዛዝ በጣም በቃ የሚፈራውና ያው የሚሰራውን ነገር የሚያፈርስ ይሆናል ብዬ አስባለሁ። እና እንደዚህ ተጨባጭ እርምጃዎች የማንወስድ ከሆነ ግን ምንድነው የሚሆነው? ያው አገዛዙ እንዳልኩት አሁን የሆነ አጀንዳ ያመጣል፣ ነገ ጠዋት ደግሞ ሌላ አጀንዳ ይፈጥራል። የተደራጁትን እያመከነ ወደሱ ያው የሚጠጉትን በሌላ ሳይድም የሚሆኑትን እያፈራረሰ ይሄዳል ብዬ አስባለሁ። ይሄ ደግሞ በሚዲያ የሚደረግ ዘመቻን ያካትታል። ቅድሚያ የሚሰጠው ግን አሁን እየሞተ እያለቀ ጦርነት ላይ ያለ ህዝብ ጦርነቱ የሚቆሙበት መንገድ አንድ፣ ሁለተኛ ደግሞ እየተደገሰ ያለው አዲስ ጦርነት ደግሞ ምናልባት በከፋ መልኩ ለረጅም ጊዜ የሚሄድ የተለያዩ ኃይላት አሁን በሱዳን የምናየው አይነት ነገር አምጥቶ ወደ ቀጠናው የሚያመጣ አይነት ስለሆነ ያንን አሁንም ድንበር ተሻጋሪ የሆነ መሰባሰብ ከኤርትራም በኢትዮጵያ ደግሞ በተለያየ ክፍል ያለ ማህበረሰብ አገዛዝን በመቃወም ጦርነትን በመቃወም ተጠያቂነትን በማስፈን መደራጀት አለበት ብዬ አምናለሁ። ይሄ ነው መልእክቴ። ቴዲ አመሰግናለሁ። እሺ አመሰግናለሁ። ልደቱም እንደዚሁ በዜጎች መደረግ የሚችሉ ነገሮችን በተመለከተ ሌሎችም የፖለቲካ ህብረተሰቡ ሊያተኩርባቸው የሚገቡ ነገሮችን አስመልክቶ ያለህን አስተያየት አቅርብ። ይልቃል የመጨረሻውን እድል እሰጥሃለሁ። ሰው እሱን ተዘጋጁልኝ። ልደቱ በተለያየ ጊዜ ከተናገርክበት የትግል ስልት አንጻር እና ትኩረትን በተመለከተም ቅድም ያነሳቸው ነጥቦች ነበሩና በተለያዩ የህብረተሰብ ክፍሎች ዘንድ ያለን ተሳትፎ የድርጅት አስፈላጊነት፣ የሀሳብ ጥራት፣ የጋራ መሰባሰብ አስፈላጊነትን በተለያየ ጊዜ ጠቅሳል። ግን ቀደም ሲል ለሌሎች ውይይታችን ተሳታፊዎች እንዳነሳሁት በዜጎች በኩል ሪሊ የሚደረግ ነገር የለም ወይ ያስኪሆን ድረስ የሚልም ጥያቄ አንስቻለሁ እና እሱንም ታሳቢ አድርገን። እሺ ቴዲ ወደ እሱ መጣለሁ። አንተ ያነሳው ነገር ነበረ ልዩ ትኩረት እንዲሰጠው የፈለግከው የጠቅላይ ሚኒስትር አብይ አገዛዝ
የትምህርት ጥራትን አስፋፍቶ ዜጎች በእውቀት ታንጸው ለሀገራቸውም ለራሳቸውም እንዲጠቅሙ አይደለም የሚፈልገው ወይም ደግሞ ፋብሪካዎችን አስፋፍቶ ሰፋፊ የሆኑ ስራ ፈጣሪ ፕሮጀክቶችን በአገር አስፋፍቶ የዜጎችን ችግር መፍታት አይደለም የሚፈልገው እንዳልከው አንዱ ስልቱ በጦርነት መቀነስ ነው እና አንድ ዜና ሰምቼ ነበር ሰሞኑን 1 ሚሊዮን ሴት እህቶቻችንን ወደ መካከለኛው ምስራቅ ለመላክ እየታሰበ ነው እየተሰራ ነው እና እዛ እንግዲህ የጉልበት ባሪያ ሆነው እንዲያገለግሉና እነሱ የሚልኳትን ዶላር እየሰበሰበ መሳሪያ እየገዛ ውጊያን መቀጠል የሚፈልግ አገዛዝ በዛ ደረጃ ነው የሚያስበው የህብረተሰብን ችግር ለመፍታት ሩቆ ሄደ ብንል ወደ መካከለኛው ምስራቅ ለጉልበት ባርነት ዜጎቹን ልኮ ዶላር ማግኘት በዘመቻ መልክ መስራት የሚፈልግ ኃይል ነውና እሱ በደንብ ህብረተሰቡ ሊገነዘበው የሚገባ ጉዳይ ነው በምንም ተአምር ህዝብ ለአብይ አህመድ ቁጥር ነው ከዛ በላይ ትርጉም የለውም እና ማለቁን ደግሞ ይፈልገዋል እዳ ቀለለ ብሎ ነው የሚያስበው እና ይሄ ያነሳው ነጥብ ቀላል ነጥብ አይደለም ማለት ነው ተገቢ ነው የሚል እምነት አለኝ ሌላው ጌታቸው ያነሳው የአብሮነት ኢትዮጵያን ስም ስለጠቀስክ ቴዲ እንኳን ታውቃለህ የአብሮነት ኢትዮጵያ የውስጥ ስራዎችን ኦልሞስት ከሞላ ጎደል አጠናቆ አሁን በውጭ መሬት ላይ ሊሰሩ የሚችሉ ስራዎችን ለመስራት ከፍተኛ የሆነ ዝግጅት እያደረገ ያለበት ወቅት ነው ያለው እና መደበኛ አመራር መርጧል እነዛን አመራሮች ለማስተዋወቅና በአጭር ጊዜ እቅድ ሊሰራቸው ያሰባቸውን መርሃ ግብሮች በተመለከተ የፊታችን ቅዳሜ መግለጫ ይሰጣል እና ስራዎች እየተሰሩ ነው ማለት ነው ነገር ግን የአብሮነት ብቻ ሳይሆን ሌሎችም ተመሳሳይ ዓላማ ይዘው የተቋቋሙ ተቋማት አሉ እና አጠቃላይ እንቅስቃሴውን ከነሱም ጋር አቀናጅቶ የመስራት ፍላጎት ስላለ ስራዎች እየተሰሩ ነው ማለት ነው እና ህብረተሰቡ እንደዚህ አይነቶቹን እንቅስቃሴዎች በንቃት መከታተል አለበት የሚል እምነት አለኝ ወደ ጥያቄ ስመጣ የዜጎች ሚና ቀላል አይደለም ድርጅቶች ሲኖሩ በመደራጀት ባህል ያመነ ህብረተሰብ ሲኖር የበለጠ የላቀ ውጤት የሚያስመሰግን ትግል ሊያደርግ ይችላል ግን ደግሞ ሁሉ ነገር በድርጅቶች ብቻ መሰራት አለበት ብሎ መጠበቅ ተገቢ ነው የሚል እምነት የለኝም ድርጅቶቹ ባለባቸው ነባራዊ ችግር ተጠምደው ህብረተሰቡ የሚጠብቀውን ነገር መስራት ካልቻሉ እንኳን ህብረተሰቡ በዝምታ ማየት የለበት አይተናል እኮ አሁን የጀንዚ ሙቭመንት የተቀጣጠለባቸው አካባቢዎች ትግሉ የተመራው በፓርቲዎች አይደለም በድርጅቶች አይደለም በማህበራዊ ሚዲያ ወጣቶች ናቸው ይመሩት በየቤታቸው ሆነው በየአካባቢያቸው ሆነው ነው ይመሩት እና እኔ ነገ ከነገ ወዲያ የኢትዮጵያ የፖለቲካ ኃይሎች ካለፈ ድክመታችን ችግራችን ተምረን የተባበረ ትግል የሐሳብ ጥራት ያለው ትግል ማካሄድ ካልቻልን እንኳን ህብረተሰቡ ዝም ብሎ ማየት የለበት ሄዶ የህብረተሰቡ ህልውና ነው ጥያቄ ውስጥ የሚወድቀው የልቂቱ ተጠቂ የሚሆነው የኑሮ ውድነቱ ተጠቂ የሚሆነው የሚሰደደው ማንም አይደለም እያንዳንዱ ዜጋ ነው ህብረተሰቡ ስለዚህ ይሄን ኃላፊነቱን ሙሉ በሙሉ ለተደራጁ ኃይሎች ብቻ አሳልፎ መስጠት የለበትም እና ከነሱ ብቻ ውጤት መጠበቅ የለበትም ሪሊ ለላቀ ውጤት የሚያበቃን የተደራጀ ትግል ነው እሱን ጥያቄ ውስጥ ማስገባት ያስፈልጋል እኛ የቤት ስራችን መስራት አለብን ብዬ አምናለሁ መቀደም አለብን ብዬ አላምንም ይሄን ኃላፊነታችን ግን የቀድሞ ችግራችን ብሶብን ጉዳዩን ከስልጣን ጥያቄ ጋር እያየን ጉዳዩን ከአካባቢና ከቡድን ስሜትና ፍላጎት ጋር እያየን በሚፈለገው መልኩ መተባበር ካልቻል ተጠናክረን መውጣት ካልቻል ህብረተሰቡ እኛን ዝም ብሎ መጠበቅ አለብን ብዬ አላምንም እንደ ሌሎቹ ሀገሮች ወጣቶች ህዝቦች በራሱ መንቀሳቀስ አለበት የራሱን መሪዎች ጀግኖች እየፈጠረ መታገልና እጣፈንታውን መወሰን መቻል አለበት የሚል እምነት አለ ስለዚህ እኔ the best example ቅድም ያነሳሁት አሁን ምስራቅ አርሲ ላይ አሁን የሆነ ያለው ነገር የግድ ድርጅትን የሚፈልግ ነገር አይደለም ያለ መቃወም ያለ መታገል ነገ ከነገ ወዲያ በእያንዳንዱ ቤት አንኳኩቶ የሚገባ ነው ሰዎች በሃይማኖታቸው ምክንያት መገደል ሲጀምሩ የት ነው ነገሩ የሚያቆመው የተሰባጠረ ህዝብ ነው የኢትዮጵያ ህዝብ እንደው እንደ ብሔሮቹ እንኳን በጂኦግራፊ ትንሽ ለየት ያለ አይደለም በሃይማኖት በተለይ በጣም የተሰባጠረ ህዝብ ነው እና ይሄ ጉዳይ ነገ ከነገ ወዲያ ወዴት ነው ሊወስድ የሚችለው ይሄ መንግስት አንዱ ያደረገው ምንድነው ህብረተሰቡ ተቋማት እንዳያምን ተቋማቱም ደግሞ ነፃና ገለልተኛ ሆነው እንዳይሰሩ ነው ያደረገው የኢትዮጵያ ኦርቶዶክስ ቤተክርስቲያን
እንኳንስ ለተከታዮቿ ለአገር የሚተርፍ ሚና የነበራት ተቋም። አሁን ግን እንኳንስ ለአገር ለራሷ ተከታዮች ማትበቃ ተቋም ነው ያደረጋት። አሁን በዚህ ህልቂት ምንም እያሉ አይደለም፣ ምንም እየሰሩ አይደለም። ግን ሄዶ እያንዳንዱ ቤት ውስጥ የሚያንኳኳ ችግር ነው። ይሄን ችግር ከተቋም መጠበቅ የለበትም፣ ከፓርቲ ኢቭን ከቤተ ክህነት መጠበቅ የለበትም። በየአካባቢው ያለው ህዝብ እንዲህ አይነት ምልክቶችን ድርጊቶችን ሲያይ ወጥቶ መቃወም አለበት፣ ወጥቶ መጋፈጥ አለበት። ይሄ የግድ ነው ብዬ አምናለሁ። ለህብረተሰብ ትግል ብለው የሚታሰሩ ሰዎች አሉ፣ ረስተናቸዋል እኮ። አሁን እነ መስከረምን እነ ክርስቲያንን ረስተናቸዋል። የት እንዳሉ ቤተሰቦቻቸው ልጆቻቸው የት ነው ያሉት? በአካባቢ ያለው ህብረተሰብ ኢኮኖሚያዊ ማህበራዊ ችግራቸውን ለመጋራት ይጠራል ወይ ያግዛል ወይ? አይዳውት። እንደዚህ እያደረግን ታጋዮችን ልናፈራ መሪዎችን ልንፈጥር አንችልም። ስለዚህ ህብረተሰቡ የትግሉን ጉዳይ በመጋራት በኩል ትልቅ ድርሻ ያለበት መሆኑ ዜጎች እያንዳንዳቸው መገንዘብ መቻል አለባቸው። ከሌሎች የሚጠበቅ አይደለም። የእያንዳንዱ ድርሻ ተደምሮ ነው ለላቀ ውጤት ሊያበቃ የሚችለው። በነገራችን ይሄን ስንል ደግሞ እንደው 130 ሚሊዮን ህዝብ ትግል ውስጥ ገብቶ ኃላፊነቱን ይወጣ እያልን አንዳንድ በጣም ሬግረስ የሆኑ ተጨባጭ የሆኑ ጠንካራ ጥናቶች እንደሚያሳዩት አንድ ህዝብ ውስጥ 3.5% የሚሆነው ህዝብ በሰላማዊ ህዝባዊ እምቢተኝነት መሳተፍ ከቻለ መሰረታዊ የሆነ ለውጥ ማምጣት ይችላል። ከዛ አልፎ 5% ህብረተሰብ ከተሳተፈ ማንኛውም አምባገነን ኃይል ሊቋቋሙ አይችልም ነው የሚሉት። ስለዚህ እንደው ህዝብ ስንል እንደው በአንድ ጊዜ ወጥቶ 130 ሚሊዮን ኃላፊነቱን ይወጣል ማለት አይደለም። በዚህ ደረጃ ከ3.5 እስከ 5% እንኳን ያለው ህዝብ የፖለቲካ ትግሉ ተሳታፊ ከሆነ ቀላል የማይባል ለውጥ በአጭር ጊዜ መምጣት ይችላል። ስለዚህ ህብረተሰቡ መፍትሄን ከሌላ አይደለም መጠበቅ ያለበት እና እኛ አድፍጠን እኛ ተዳክመን የፖለቲካ ኃይሎቹ ስራችን ሳንሰራ ቀርተን ህብረተሰቡ ትግሉን በዛ ደረጃ ላይ ቢያደርሰው በዛ ምክንያት ሊመጣ ለሚችለው ችግር ተጠያቂዎቹ እኛ ነን ብያለሁ። ይሄን አምነን የፖለቲካ ኃይሎቹ ሳንቀደም የህብረተሰቡን ትግል አስተባብረን የመምራቱን ኃላፊነት መውሰድ አለብን የሚል እምነት አለ። እኛ ግን ስራችን ካልሰራን ህብረተሰቡ ዝም ብሎ ቁጭ ብሎ መጠበቅ አለበት የሚል እምነት የለም። የራሱን ዕጣ ፈንታና እድል በራሱ መወሰን መቻል አለበት። የጉዳዩ ባለቤት እሱ ነውና፣ ስለዚህ ይሄን መገንዘብ አለበት ህብረተሰቡ። እኛም መሽቀዳደም አለበት። ህብረተሰቡ ሳይቀድመን በስሜት በሌሎች ሀገሮች እያየናቸው ያሉ እንቅስቃሴዎች ፈንድተው ሪስክ ያለው ለውጥ ከመምጣቱ በፊት እኛ የትግሉን ልጓም እንጨብጠው ብለን መስራት አለ። ይሄን ስንሰራ ደግሞ ህብረተሰቡ ለመደገፍ ፍላጎት ሊያሳድር ይገባል። በጣም አንዳንድ አላስፈላጊ የሆኑ በጣም ጎጂ የሆኑ የተለመዱ አስተሳሰቦች አሁን በኢትዮጵያ ፖለቲካ በቃ የኢትዮጵያ የፖለቲካ ኃይሎች አይረቡም የሚል አይነት ድምዳሜ፣ አናምናቸውም የሚል አይነት ድምዳሜ አገዛዙ በከፍተኛ ደረጃ እየተጠቀመ ያለው እንዲህ አይነቶቹን አስተሳሰብ። ይሄ መሰበር አለበት። አነሰም አደገም ከነችግራቸው ከነድክመታቸው ፖለቲካ ያገባኛል ይመለከተኛል ብለው የሚንቀሳቀሱና የተደራጁ ኃይሎችን ህብረተሰባችን ማክበር አለበት፣ ማድነቅ አለበት፣ ከዛም አልፎ ማመን አለበት። እነሱ እስከሆኑ ድረስ የፖለቲካ ትግል ውስጥ ያሉት ማመን አለበት። the benefit of the doubt መስጠት አለበት። ግን የበለጠ እምነቱ ወደ ተግባር ሊቀየር የሚችለው ተሳትፎ ሲያደርግ ነው፣ በዙሪያቸው ተሰባስቦ ሲያግዛቸው ነው፣ ሲቆጣጠራቸው። ስለዚህ ህብረተሰብ ከሌላ አይደለም ለውጥ የሚመጣው ከህብረተሰብ ነው የሚመነጨው። የፖለቲካ ኃይሎችም ጠንካራ ሆኖ ሊወጡ የሚችሉት ጠንካራ ህብረተሰብ መብቱን፣ ጥቅሙን፣ ፍላጎቱን ጠንቅቆ የሚያውቅ ህብረተሰብ ሲኖር፣ ስለዚህ ህብረተሰብ ጠባቂ መሆን የለበት። ለዚህ ደግሞ በቂ የሆነ የቅርብ ትምህርት አለ። የኔፓል ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም መንግስት የቀየረው። የማዳጋስካር ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም የለውጥ ባለቤት የሆነው፣ ጠብቆ አይደለም። ይሄ ጉዳይ የኔ ጉዳይ ነው፣ የኔን ዕጣ የኔን እድል ራሴ መወሰን አለብኝ ብሎ በመንቀሳቀሱ ግን ከሁሉም በላይ በእንዲህ አይነት ለውጥ ሊመጡ የሚችሉ አደጋዎች እንዳይመጡ፣ ትግሉ መስዋዕትነት ከተከፈለበት በኋላ እንዳይጠለፍ፣ እንዳይኮላሽ፣ ከፍተኛ የሆነ መስዋዕትነት እንዳይጠይቅ፣ በአጭር ጊዜ እንዲጠናቀቅ፣ ዘላቂ የሆነ ውጤት እንዲያመጣ ከፈለግን ግን የተደራጀው ትግል ምትክ የለሽ ነው፣ እጅግ አስፈላጊ ነው። እሱ ላይ መረባረብ አለበት። ግን ጉዳዩ ሁሉ ለተቋማትና ለፓርቲዎች ተትቶ ዝም ማለት የለበት። እያንዳንዱ ዜጋ መነሳሳት አለ እና መጀመሪያ የአይቻልምን የሽንፈት ስነልቦና መስበር አለበት። ይቻላል፣
ይሄን አገዛዝ በህዝባዊ እምቢተኝነት መለወጥ ማንበርከክ ይቻላል የሚል መንፈስ መፍጠር አለ። ቀጥሎ ደግሞ የፍርሃትን ቆፈን መላቀቅ አለበት። ያን እግረ ሙቅ ሰብሮ መውጣት አለበት። ፍርሃትን መስበር የሚጀመረው ከተወሰኑ የህብረተሰብ ክፍሎች ሊሆን ይችላል። አንድ ጊዜ ከተጀመረ በኋላ ግን እንደ ኮሌራ ተዛማጅ ነው በፍጥነት። ስለዚህ ሪሊ ተነሳሽነት ወስደው የህብረተሰብ ክፍሎች ዜጎች ይሄ እንቅስቃሴ መጀመር አለ። አለበለዛ እየጠበቀን ያለው ከፊታችን እየመጣው ያለው ግፋላ ሁላችንንም ጠራርጎ የሚያጠፋል። ማናችንም አንተርፍ። የዛ አይነት ሁኔታ ውስጥ ነው ያለነው። ሱዳን አሁን ያለችበትን ሁኔታ ከዓመታት በፊት ከኛ በብዙ ርቀት የተሻለች ሀገር ነበር። አሁን 9 ሀገር 10 ሀገር በውስጧ ገብቶ መልሳ ሀገር እንዳትሆን የሚያስችል ሁኔታ ተፈጥሯል። ሰሞኑን አይተናል። 1500 ንጹሃን ዜጎች ሆስፒታል ጭምር የተኙ ናቸው በግፍ የተጨፈጨፉ። ከዛ የላቀ ጣጣ ነው ኢትዮጵያ ውስጥ የሚመጣው ነገሩን አንድ ቦታ ላይ ማስቆም ካልቻለ እና ሪሊ እያንዳንዱ ዜጋ ኃላፊነት አለ። በተለይ እያንዳንዱ ዜጋ ስንል ፖለቲካን በመደገፍና በመቃወም ሚና ሊኖረው የሚገባው ከተሜው ፊደል የቆጠረው ማለታቸው በተጨባጭ ነው 130 ሚሊዮን ህዝብ ያይሚና ይኖራል ማለት አይደለም። እና እኔ በዚህ ደረጃ መዘጋጀት አለብን። በእኛ በኩል እንዳንቀደም የህዝቡ ብሶት ገንፍሎ ህዝባዊ እምቢተኝነቱ ከኛ ቁጥጥር ውጭ ቀድሞ እንዳይመጣ አስፈላጊውን ዝግጅት እያደረግን ሰንፈን ይሄን ኃላፊነት መወጣት ካልቻልን ግን ህዝቡ ዝም ብሎ መጠበቅ የለም እና እኛም መሽቀዳደም አለብን በህዝቡ እንዳንቀደም የሚል እምነት ነው ያለው። ምክንያቱም የስርዓቱ ያገዛዙ ባህሪ ሰላማዊ ህዝባዊ እምቢተኝነትን አይቀሬ የሚያደርግ ብሶቱ ሞልቶ እየፈሰሰ ነው። መምጣቱ አይቀርም ግን ማኔጀብል እንዲሆን ቅድም ያልኳቸውን ችግሮች እንዳያመጣ ሪሊ የፖለቲካ ኃይሎችም እዛ ውድድር ውስጥ መግባት አለ መቅደም አለበት። ህብረተሰቡ ይሄን ታሳቢ አድርጎ ሊከታተለን ሊደግፈን ሊረዳን እና በእንቅስቃሴያችን በሙሉ ልብ ሊሳተፍ ይገባል ብዬ አምናለሁ። ኃላፊነታችን ካልተወጣን ግን አበረታች ሁኔታ አለ ብያለሁ። ካልተወጣን ግን የድሮ አባዜ ጥሶ በልጦብን ካልተወጣን ግን ህብረተሰቡ ቁጭ ብሎ መመልከት የለም የራሱን እድል በራሱ እጅ መወሰን አለበት የሚል እምነት አለኝ። ቴዲ በጣም ማመሰግናለሁ። እሺ አመሰግናለሁ። ይልቃል መጨረሻ ላይ የምታነሳቸው ለፖለቲካ ኃይሎች ለልሂቃን ለአጠቃላይ ለዜጎችም መሻገር የሚችሉ መልእክቶች እስካሁን ካነሳናቸው ነጥቦች ጋር የሚተሳሰሩ የማጠቃለያ ነጥቦችን አንስተው ውይይታችንን እንፈጽማለን። ቀጥል። አመሰግናለሁ ቴዲ። እንግዲህ ጓደኞች ያሉትን በሙሉ መስማማበት ስለሆነ መደጋገም ጊዜ ለማባከን እንዳሉ ቀበላቸዋለሁ። ከዛ በተጨማሪ ግን እንደው ቢሄዱ ጥሩ ነው ብዬ ማስባቸው እነዚህን ያልናቸውን ጉዳዮች ወደ ዳር ለማድረስ ከየት እንጀምር ሲባል የመጀመሪያው ነገር ደጋግመን እንዳልነው የስርዓቱ ዋና ባህሪው ተንኮልና መከፋፈል መሰነጣጠቅ ስለሆነ ያንን ካውንተር ስትራቴጂ ቅድም ጌታቸውም እንዳለው ልናደርግ የምንችለው ክፋትን በበጎነት መለወጥ መተሳሰብና ሰዋዊ መንፈስ አካባቢያችን ላይ በማሳየት ቀላል ነገር ነች እኮ በቃ ያገሬ ልጅ ነው ጓደኛዬ ነህ ጣፍንታ አንድ ነው የሚል መንፈስ በሻይ ቤትም በቡናም በመስሪያ ቤትም በትግል ጓድነት አካባቢ ይህንን መልካም መንፈስ መተያየት ስርዓቱን ለመጣል ትልቅ ግብአት መሆኑን ማወቅ ያስፈልጋል። በእጃችን ያለው የሰው ልጅ ብዙ መንፈሳችን ኢሞሽናል የሆነ ነገር ነው። ከቴክኒክ ከረሃብ ከምን በላይ መልካም ሰላምታና መልካም የኔነት መንፈስ የማስተባበር ትልቅ ጉልበት አለው እና ይሄንን በማድረግ ረገድ አሁን እኛ ሀገር ሌሎች ቦታ ላይ ከተነሱት የጀንዚ እንቅስቃሴዎች ያልተነሳበት ምክንያት በሃይማኖት በክፉ መንፈስ ላይ ያለው ሰው ሰነጣጥቀነዋል እና እነዛ ወጣቶች በጋራ የሚያረጋቸውንና በአንድ እድሜ ጣፍንታ የሚጋሩትን የጋራ ጥያቄ አብረው እንዳይጠይቁ መጀመሪያ ያለው ትውልድ ክፉኛ መንፈሳቸውን ሰብረነዋል። እውነት እንነጋገር ከተባለ ስለዚህ ይሄ እንዲቀል ካስፈለገና ደግሞ ውጤት እንዲያመጣ ያ የስርዓቱን ባህሪ በአገር ደረጃም የፈጠርነው መንፈስ እንዲቀንስ ከተባለ the art of war ስትራቴጂ የጻፈው ይሄ ሳንሱ የሚባለው ሰውዬ የቻይናው ሰውዬ የተናገረው ነገር ለብዙ ሴቲንግ ይሰራል። ለሰላማዊ ትግልም ይሰራል፣ ለማህበራዊ ግንኙነትም ይሰራል፣ ለቢዝነስ ውድድርም ይሰራል እና ዋናው ነገር የመጀመሪያ የጠላትን ስትራቴጂ ማሸነፍ ነው የሚለው ትግል ስታል እና የአብይ ስትራቴጂ ደግሞ ደጋግመን የምናየው መከፋፈልና ስንጥቀን ማስፋት ስለሆነ አንድ መሆን ስትራቴጂውን ማሸነፍ ማለት ነው። ከዛ ቀጥሎ ደግሞ ጓደኞቹን በትንበት ነው እንግዲህ
የተለያየ ቡድን እየያዘ አላይ እያደረገ አንዱን ይዞ ትግራይን ሲጎዳ ማን ይዞ እንደሆነ አውቀነዋል። አማራን ሲጎዳ ማንን ይዞ ሊያረግ እንደፈለገ ኦሮሞን ሊጎዳ ሲፈልግ ማንን እንደያዘ እናውቃለን። ያ ከሆነ ደግሞ ሁላችንም ከሱ ተገንጥለን አንድ በመሆን ነው አላዩን ማሸነፍ። ከዛ በኋላ ነው ወታደሩ ማሸነፍ ሌላው ነገር። ይሄ ነገር በመጣ ጊዜ ደግሞ ይሄ የጋራ አንድነቱ ሚዲያው ምኑ በአንድ ላይ መቆሙ ሲያዩ የጀንዚ እንቅስቃሴ ያለ ጥርጥር ይነሳል። ያ መንፈስ ለሌላውም የሚሰነጥቁት ነገሮች ሲቀሩና አብረው የሚያረጉት ነገሮች ወደፊት ጭንቅላቱ ላይ መምጣት ይጀምራሉ ማለት ነው። እና ለዛ ነገር ይሄ ሚዲያዎችም የፖለቲካ ኃይሎችም ቡድኖችም የሃይማኖት ተቋማትም አንድ የመሆኑን ነገር እና የዚህን ስርዓት ስትራቴጂ የማሸነፊያ ትልቅ ምንድነው መዋጊያ መሳሪያ እጃችን ላይ ያለ መሆኑን ይሄንን ከተገነዘብ የተጀመሩትን ስራዎች በፍጥነት መቀነስ ነው መጨመር ነው። ከዛ ባለፈ ደግሞ እነዚህ አጠቃላይ የመጡ የስነ ልቦና አንድነትና ወደ ለውጥ የሚሄድ ነገሮች በዝርዝር ተግባር ውስጥና በእቅድ በተያዘ መንገድ አክሽን ፕላን ተሰርቶላቸው በክንውን መካሄድ አለባቸው የሚል እምነት አለኝ። በተረፈ ግን የሚታዩት ነገር ሁሉ ወደ አንድ አይነት ማምራቱ ቅድመ ፖለቲካ መሆናችንና ገና ወደ ፖለቲካ ለመሄድ የምናደርገው ስለሆነ የትብብር እንጂ የፉክክር ዘመን ላይ ስላልደረስ ለዛም አልታደልንም ቱ ቢሆንስ እኔ ኢትዮጵያ ውስጥ ጠቅላይ ሚኒስትር ለመሆን የምመኝበት ዘመን በእኔ እድሜ እንዳልሆነና ለዛ የሚሆን ሀገር እንደሌለኝ ነው ማምን እንደው በግልጽ ለመናገር ከዛ በፊት ሊሰሩ የሚችሉ የሚያስከብሩ ብዙ መንገዶች እንዳሉ ለሀገርም ለታሪክም ለህዝብም የሚጠቅም ከዛ አንድ ወንበር መመኘት በማንችልበት ዘመን መመኘት ራሱ አላዋቂነትም ጭምር እኮ ነው እውነቱን ለመናገር። ለምን ተመኘህ አይደለም ማለት የማይሆነው ነገር እየተመኘው ላደርግ የምችለውና በእድሜ ልሰራው የምችለው ነገር አጣለሁ። እና አሁን የምንገኝበት ዘመን በጋራ ለአንድ ነገር የምንቆምበት እንጂ በተናጠል በብሔር ደረጃም ይሁን በፖለቲካ ፓርቲ ድርጅትም ይሁን በግለሰብ ደረጃም የውድድር ዘመንና ጊዜ የለንም። በቃ ለዛ የሚፈቅድ ለዛ የሚያስከብር በዛ የሚገኝ ነገር የለም። በቃ በለለ ነገር ለምን እንደክማለን ማለት ነው። እና ለዛ ለመፍጠር ካሰብን ደግሞ ከቅድመ ፖለቲካ ወደ ፖለቲካ ለሚደረገው ትግል እንተባበር ነው ምለው። አመሰግናለሁ ቴዲ። እሺ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ተከታታዮቻችን እንደተመለከታችሁት ብዙ እጅግ ጠቃሚ ወቅታዊ ጊዜውን የዋጁ ነጥቦች አንስተናል። እነዚህ መሰል ውይይቶች ተጠናክረው መቀጠል አለባቸው። በዛሬ ውይይታችን አቶ ልደቱ አያሌው፣ አቶ ይልቃል ጌትነት፣ አቶ ገዱ አንዳርጋቸውና ፕሮፌሰር ጌታቸው አሰፋ ተሳትፈዋል፣ ሀሳቦቻቸውን አጋርተዋል። አዎንታዊና ቫይብረንት የሆነ ውይይት አካሂደናል። ለሁላችሁም ለመልካም ፈቃዳችሁ፣ ለጊዜያችሁ፣ ለሀሳባችሁ ሁሉ ከልብ አመሰግናለሁ። እነዚህን መሰል ውይይቶች ያካሄድን በትግሉ